ብስሚላሂ ወሰላቱ ወሰላሙ አላ ረሱሊላሂ ሰለላሁ ዐለይሂ ወሰለም። ኢንሻአላህ ዛሬ እንግዲህ ናህው ክፍል 16 እናያለን። ስም አይተን ነበር። ስም ላይ እንግዲህ አራት የስም ባህሪያቶችን አየን። ከዛ በኋላ ደግሞ ተውላጠ ስምን አየን። እንደገና ደግሞ ሀረግ 5 አይነት ሀረጎችን አየን እና ዛሬ አላህ ካለ ወደ ፊዕል እንገባለን። ፊዕል ላይ እንግዲህ ፊዕል ደግሞ 4 አይነቶችን እናያለን ብለን እዚህ ላይ እናስባለን ኢንሻአላህ። ፊዕል አልማዲ ያላፊ ጊዜ አለ፣ ፊዕል አልሙዳሪ ያሁንና የወደፊት አለ፣ እንዲሁም ፊዕል አልአምር ትእዛዛዊ ግስ አለ እና ደግሞ ፊዕል ነህይ የምንለው የክልከላ ፊዕል አለ። እነዚህን አራቱን በተከታታይ ኢንሻአላህ እናያለን። ዛሬ የመጀመሪያ የምናየው ፊዕል አልማዲ ነው። ፊዕል አልማዲ ያላፊ ጊዜ ግስ ወይም ፓስት ቴንስ የምንለው ማለት ነው። እሱ እናያለን። እሱ ላይ እንግዲህ አማርኛ ከአረብኛ ጋር የቋንቋ እንትናቸው ተቀራራቢነት ስላለው ብዙ ነገሩ ይከብዳል ብዬ አላስብም። አንድ እንግዲህ እዚህ ጋር የምናደርገው ምንድነው አንድ የአረብኛ ፊዕል እንወስድና ከዛ በኋላ ለነጠላ ሲሆን፣ ለጥንድ ሲሆን፣ ለብዜት ሲሆን፣ ለተባዕታይና ለአንስታይ ሲሆን እንደገና መደቡ ደግሞ ሶስተኛ መደብ፣ ሁለተኛ መደብና አንደኛ መደብ ሲሆን ማለት ነው። ልክ በእንግሊዝኛው ፈርስት ፐርሰን፣ ሰከንድ ፐርሰን፣ ሰርድ ፐርሰን የምንለው በአረብኛ ሶስተኛ መደብ ማለት ጋኢብ ይባላል። ጋኢብ ማለት እዚህ አካባቢ የሌለ ማለት ሶስተኛ መደብ አካባቢ ከኛ ጋር አጠገባችን የሌለ ሰው ስለሱ ስናወራ ሶስተኛ መደብ ወይም ጋኢብ ይባላል። ሁለተኛ መደብ የምንለው ደግሞ ፊት ለፊት የምናወራውን አካል ሁለተኛ መደብ እንለዋለን። በአረብኛ ሙተከሊም ይባላል፣ ሙኻጠብ ይባላል። በአረብኛ ሙኻጠብ ይባላል። ሁለተኛው ሙተከሊም የሚባለው አንደኛ መደብ ተናጋሪው ማለት ነው። አንደኛ መደብ እንለዋለን በአማርኛ ወይም ፈርስት ፐርሰን እንለዋለን በእንግሊዝኛ ማለት ነው። ስለዚህ ከሶስተኛው ነው የምንጀምረው። ሶስተኛ መደብ የሌለ ሰው ስናወራ አንድ የአረብኛ ፊደል ወስደን ለምሳሌ ነሰረን እንወስዳለን። ነሰረ ረዳ ማለት ነው። ረዳና አማርኛም ረዳ ስንል እንደ አረፍተ ነገር ይቆጠራል። በአረብኛም ነሰረ ካልን እንደ አረፍተ ነገር ሙሉ ነው። በውስጥ ታዋቂነት እሱ የሚል አለ ወይም ሁወ የሚለው በውስጥ ታዋቂነት አለ። ነሰረ ስንል ረዳ ማን ረዳ እሱ የሚል ይኖራል ማለት ነው። በአማርኛም በአረብኛም ሁወ የሚል ይኖራል። ነሰራ በአረብኛ ግን ጥንድ አለው። አማርኛ ጥንድ ስለሌለው በአረብኛው ነሰራ ካለ ሁለቱ ረዱ ማለትን ያስይዛል። ነሰራ የነበረው ነሰራ ወደሚል ሲቀየር ሁለት መሆናቸውን የመጨረሻ ላይ ያለው ቦታ ላይ ነው ቅይር የሚኖር። የመጀመሪያዎቹ ሁለት ባለ 3 ፊደል የሰምን እዚህ ከባለ 3 ፊደል የመጀመሪያ ሁለቱ ፊደሎች ምንም አይቀየሩም። ከዛ በኋላ ቀይ ያደረግንበት ፓርት ነው እዚህ ጋር አሁን እየተቀያየረ የሚሄደው። አሁን ያልኳችሁ ነገሮች በምን ማለት መደብም ስንቀየር ጾታም ተባዕታይና አንስታይም ስናረግ መደብም ስንቀይር እሷ ነች የምትቀያየረው። ነሰራ ሆነ ለሁለት፣ ነሰሩ ሆነ ለብዙ። ይሄ ማዲ ነው። አሁን ማዲ ብለን በደንብ ማዲ ነው። በኋላ ሙዳሪ ስንል ከዚህ ትንሽ ለየት ስለሚል ነው። ማዲ ላይ እንግዲህ ይሄ ሶስተኛ መደብና እንደገና ደግሞ ተባዕታይ ነሰረ፣ ነሰራ፣ ነሰሩ ይሄን እንይዛለን። ይሄ ፊደል ሊቀየር ይችላል። እዚህ ጋር ነሰረ ምሳሌ ነው። ሌላም ፊደል ضرب ቢሆን ضرب፣ ضرባ፣ ضرቡ ይሆናል ማለት ነው። ይሄንን እንያዝ። ከዛ ወደ አንስታይ እንሂድ። ደግሞ ያሁኑ ወደ አንስታይ በሶስተኛ መደብ ነሰረ የነበረው ሂያ ነሰረት ረዳች። አያችሁ በአማርኛ ረዳች ነው የምንለው። ረዳ የነበረው ረዳች ሆነ፣ ነሰረ የነበረው ነሰረት ሆነ። ሁማ ለሁለት ሲሆን ረዱ። አማርኛ ላይ ሁለትና ብዜት ልዩነት ስለሌለው ረዱ ነው። ላይም ረዱ ነበር። ወንድና ሴትም ልዩነት የለውም አማርኛ። በአረብኛ ግን ለሴትና ለወንድም ስለሚለኝ ነሰራ የነበረው ነሰረታ ሆነ። ነሰረት ላይ ነው አሊፍ የጨመር ነው። ነሰረት ላይ ነሰረታ ያኛው ነሰራ ነበር። ነሰረታ ሆነ ለሁለት ሴቶች። ነሰርነ ለብዙ ሴቶች ነሰርነ ሴቶችን ብቻ ነው። የላይኛው ግን ነሰሩ ግን ሴትና ወንድም ቢቀላቀል ነሰሩ ይሆናል ማለት ተባዕታዩ ለሁሉም አጠቃላይ ነው። በአረብኛ ላይ ግን ሴቶችን ብቻቸውን መግለጽ ሲፈልግ ነሰርነ የሚለው ለብዙ ሴቶች ይሆናል ማለት ነው። ነሰረታ ለጥንድ ሴቶች፣ ነሰረት ለነጠላ ሴት ይሆናል ማለት ነው። እነዚህ ሁለቱ አሁን በጋኢብ ናቸው። ጋኢብ ማለት ሶስተኛ መደብ ማለት ነው ወይም ሰርድ ፐርሰን የምንለው በጋኢብ በአንስታይን በተባዕታይን በአንስታይን ነው። ከዛ ደግሞ ሁለተኛ መደብ ወይም ሙኻጠብ የሚባለው ሙኻጠብ ፊት ለፊታችን የምናገረው ሰው። ይህ እንኳን በአማርኛም በአረብኛም ይቀራረባል። አሁን ነሰርተ ሲል አንተ ረዳህ ይሆናል በአማርኛ።
አማርኛም ላይ ከአረብኛ ጋር የሚያመሳስለው ረዳ ነበረች መጨረሻ ቃል ነው ሁሌ የምትቀየረው የምትጨመረው ምን የምትለው እሷ ነች። ልክ እንደዛ ነው። እዚህ ጋርም ነሰርታ ሆነ ነሰረ ነበረ፣ ነሰረት ነበረ ለአንስታዩ ለሶስተኛ መደብ። እዚህ ጋር ግን ነሰርተ አሁን ለፊት ለፊት ለምናናግረው ለተባታይ ለሁለተኛ መደብ ተባታይ መደብ። ነሰርቱማ ለሁለት ለጥንድ ፊት ለፊት ለምናናግረው፣ ነሰርቱም ለብዙ ፊት ለፊት ለምናናግራቸው። ይሄ ነሰርቱም ላይ እንዳልኳችሁ ሙሉ ወንዶችንም ወንድና ሴትን ቢቀላቀል የሚያገለግላል። ከዛ ደግሞ ይህን ራሱ ወደ አንስታይ ስንወስደው ደግሞ ልክ አማርኛውን እዛ ጋር ረዳህ የነበረው ለብዙ ሲሆኑ ምን ይላል? ረዳችሁ። እንደገና ለአንስታዩ አሁን ነሰር ታ የነበረው ነሰር ቲ ይሆናል። ታ የነበረው ቲ ይሆናል ለሴት ሲሆን። አንቲ ነው አንተ የነበረው አንቲም ስለሚሆን አማርኛውም ረዳሽ ይሆናል። ረዳህ የነበረው ረዳሽ ይሆናል። እዚህ ጋር ግን አማርኛ ላይ ረዳችሁ አይለይም። በአረብኛ ግን እዚህ በእርግጥ ጥንዱ አይለይም። ነሰርቱማ ነው እንትኑ ግን ነሰርቱና ይሆናል። ያኛው ነሰርቱም ነበር። እዚህ ጋር ነሰርቱና አንቱና ነሰርቱና ረዳችሁ እናንተ ረዳችሁ ይሆናል በአማርኛ ማለት ነው። ከዛ አንደኛ መደብ ደግሞ ወይም ደግሞ ሙተከሊም የሚባለው ነሰርቱ፣ አነ ነሰርቱ፣ ነህኑ ነሰርና፣ አነ ነሰርቱ፣ ነህኑ ነሰርና እንላለን። እንግዲህ የአረብኛው እነዚህ 14 ቦታ ነው ማለት ነው የሚሆነው። 14 ቦታ የሚሆነው ምንድነው? 6ቱ ለጋኢብ ወይም ለሶስተኛ ወገን በአንስታይ 3 በተባታይ 3 ማለት ነው። እንደገና 6ቱ ለሙኻጠብ ለምናናግረው ወይም ለሁለተኛ መደብ ይሆናል። ለተባታይ 3 ለአንስታይ 3፣ 2ቱ ደግሞ ለአንደኛ መደብ ወይም ለሙተከሊም እኔና እኛ በሚል ብቻ ማለት ነው። እና ለዛሬ እንግዲህ እዚህ ላይ እናቆማለን። በሚቀጥለው ተጨማሪ እንጀምራለን። ሰላም አለይኩም ወራህመቱላሂ